ከላይ ያለውን እኮ ካሳደግከው ከላይ ያለውን ሰፖርት ሲያደርገው እግሬ ያድጋል። It's a beautiful day. We're looking for some. ግን ዛሬ መድኃኒዓለም ነው እና ሌግ ዴይ ነው እና indeed it is a beautiful day. ከዛ በፊት ግን ወደ ቤት እና ማዘርና ፋዘር ጋር መሄድ አለብኝ። እንትን ምንድነው አነባበሩ ቅመስ ተብያለሁ። አልበላም። ኦኬ ነው እበላለሁ ግን ያው ለቪዲዮ አልበላም ግን እበላለሁ እና አብረን እንሄዳለን እና የከንቅፌ መነሳቴ ነው ሆነ በደንብ አልተኛው ሌሊቱን ሙሉ እና አሁን ምን እያወራሁ ነው ራሱ አላውቅም። ትንሽ ቆይቼ አገኘኋቸው ወይ ቡና ከጠጣሁ በኋላ ምናምን ነበር እቤት እየጠበቁኝ ነበር ግን ትንሽ ያርፍጄባቸዋለሁ። ፋዘር ገደለኝ እና ይሄን ቪዲዮ በአጋጣሚ ያየኸው ከሆነ እወዳችኋለሁ። ዩዥዋሊ ይጋጫል ግን ያለውን ጥፋተኛ ከቆመ ነገርም ጋር ጋጭ ያለውን ጥፋተኛ See you guys ማዘር እና ፋዘር ቤት ፀሐዩ ደስ ይላል። I just wanna be part of your symphony. ኦኬ ነው ኦሬዲ ገብተሽ ዳድ የት ሄድክ? አነባበሩ ያልኳችሁ አንተ ካንተ ጋር ከበሱ ይስተካከለ እንዴ ሄዳ ስልክስ እንደ መንገድ ነው የምትሄዱት? አብዬ ብሻፈው ብስኩትሽ ስጠኝ አልፈልግም አውቄ ነው እንግዲህ ሾርት ብሬድ ነው። ምንድን ሾርት ብሬድ? አጭር ዳቦ ዳቦ አይመስለኝም። እንግዲህ ያው ሾርት ብሬድ ነው የሚባለው። ሳፋሪ ወደ ገደለው ግባ ወደ ስፖርቱ። ዛሬ ምንድን ነው? ለምን እንዴ? ለምን እነታት ናቸው? ውጣ ከዚህ ቤት። እናስባችሁ አይደለም ፈተናውን እስኪፈተን እኮ ነው። እኔ በእውነቱ እንደውም ጂም ካልሰራው ውጤቴን አወርደዋለሁ እላቸው ነበር። አይጣፍጥም ደስ አይልም። አስቀመጥኩት ግማሹ ለዛው ሌግ ዴይ ነበር ግን አሁን ይጣፍጣል። መጨረሻ ላይ ስውጠው ይጣፍጣል ማለት ሌግ ነበር ግን ሲያስራው ለምን ሌግ ማሰራው ሌግ ዴይ ጥቅም የለውም። ከላይ ያለውን እኮ ካሳደግከው ከላይ ያለውን ሰፖርት ሲያደርገው እግሬ ያድጋል። ኧረ እባክህ ቤታችንን ጉዳጉዱን እየለቀረጽ አጽዱ። ቤታችሁ ናት ታዲያ። ወይኔ ጉዴ!
የሚበላውን ላይ ያነሳ ያረገ ምናምን ቁረጠው ሰው ቤት ቅራቅም ብሎ የሚበሉት አለች ቅራቅም ብሎ የሚበሉት ሰው ቤት ስለዛ እንደገባ እኛ ቤት የእኛ ቤት እንዳትቀርጸው ስትል ሌላ ሰው ስለዛ ሱን ፓርት ቁረጠና እንጣ አንድ ብስኩት ሊያዝ የማን ሱሪ ይሄ ይዳድ ካርጎ ያንቺ ታል ላበላሽብሽ ውጡ ሂድ ቻው 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 ቴት ቻው ማ ሸርተታል ጂም ሻርክ ያስጠላል ተብዬ ወደ ጃክ ኤንድ ጆንስ ይቀየርኩ እንዴ ስለቀጨጭክ ነው ቶሎ ያለቀው ታይ አብጁ Denise. Ahmet. Nasıl gidelim ki? Bunlar. Okey. Bitti mi içeri? አሁን ብስኩትሽን እየወሰደብሽ 5 ችጋራው ነው ኮምቢ እንድትዩ ሁሉንም ቆራጭ አስቀምጪው ያን ፍራሽ እንዳታስገባ የኛ ኮርል ታዲያ ያ ችግር የለው ያቆም ማርያም አንቀርጾ ሻቁም ሮሮና ሳትነካው ነገር ሊቨርፑል ጨዋታ ባለፈው ሊቨርፑል ነጥብ ጣላ አቀል አርሰናል ነጥብ ጣላ ጣለ ይሄ ደግሞ የሆነ ቀን ጥሏል አርሰናል ተሸነፈ እኮ የዛኔ ሊቨርፑልም ተሸንፎ ነበር እና አሸንፎ ነበር ከ5-7 ወር ነው ተሸፈነ የእናንተ መኪና ፋብለች እኔ ቆሽ ብሬድ አንቺ ሌባ እቀማቸዋለሁ ዳር ሲነዳ ታውቂያለሽ ኦ ማይ ጋድ አንቺ ብዙ ብር ነው ሳፋሪ ተማሪዎች ያሰው እኮ ነው እንዴት ነው ቀስ የሚለው ወይኔ ይገለኛል ከጎኖኛው ስልክ ይዤ ነኝ አቁ መኪናው ነው የሚንጋት ዳድ ብሬን አንተ ብሬን ትራፊክ እንዳይዘ ሳፋሪ አካዳሚ መልኮረ ቻው ኦኬ እንዴት አመሻችሁ ይሄ ቪዲዮ is not about my workout which ኦሬዲ እዚህ ጋር ከደረሳችሁ ስለ ወርክአውት እንዳልሆነ ታውቁታላችሁ እና ኢትስ ኖት ስፔሲፊካሊ እንደገና አባውት ምን አይነት ዳይት ፕላን እንከተል ኦር ምን አይነት ወርክአውት ፕላን እንከተል ምናምን ነገር ስለሚለው ግን ትንሽ ወጣ ያለ ትንሽ አቴንሽን የሚፈልግ ኦር ደግሞ ሀሳብ መሰጠት ያለበትን የሆነች ክፍተትና የሆነች ነገር ስላገኘሁ ነው which ብዙ ሰው እንዴት ነው ጂም ገብቶ ሊቀጥል የሚችለው ኦር ደግሞ እንዴት ነው ጂም ጀምራችሁ ሳታቋርጡ ልትሰሩ የምትችሉት እንዴት ነው ዲሲፕሊን መሆን የምትችሉት እንዴት ነው ዴዲኬትድ ሆናችሁ ወዳችሁ
ጂምን ላይፍ ስታይላችሁ ልታደርጉ የምትችሉት። ሶ መጀመሪያ ይሄንን ነገር ከመንገሬ በፊት ወር መጀመሪያ ይሄንን ነገር ለማስረዳት ከመሞከሬ በፊት አንድ ብዙ ሰው ጋር ያለ ኮንሴፕት አለ ኦር አንድ ብዙ ሰው የሚያውቀው የምታውቁት የሆነች ቃል አለች which is discipline። ዲሲፕሊን ምን ማለት ነው? as most of you know or ዲሲፕሊን እንደምትተረጉሙትና ዲሲፕሊን እንደምታውቁት እኔም እስከዛሬ እንደማውቀው or ለረጅም ጊዜ እንደማውቀው ዲሲፕሊን is አንድ የምትወዱትን ነገር እየጠላችሁትን ቢሆን ማድረግ ገብኩት የተወሰነ ግን አንድ የምትወዱትን ነገር ወር ደግሞ ማሳካት የምትፈልጉትን ነገር መንገዱ የሚያስጠላ ቢሆንም የሚያስጠላውን ነገር ትታችሁ ወር ደግሞ ስትራግሉን ኔቨርዘለስ ስትራግሊንግ ቢሆንም ወር ደግሞ እየደከመኝ ቢሆንም እያመመኝ ቢሆንም እያታከተኝ ቢሆንም ማድረግ ያለብኝ ነገር ስለሆነ አረገዋለሁ። ዛሬ እንቅልፌ ቢመጣም ተነስቼ እሰራለሁ። ነገ ቢደክመኝም ወር ግሬ የሆነ ነገር ቢሆንም ተነስቼ እሮጣለሁ። ያ ማለት ዲሲፕሊን ማለት ነው የሚለው ነው የምናውቀው ኦር ደግሞ አትሊስት እኔ እስከዛሬ የማውቀው ኦር ለረዥም ጊዜ የማውቀው በሚል እንያዘው። ነገር ግን ዲሲፕሊን ማለት እሱ አይደለም። ሰሞኑን እንደተረዳሁትና ሰሞኑን እንዳየሁት ዲሲፕሊን ከሰው ሰው ይለያያል። አንድ ዲሲፕሊን የምትሆኑበት ፊልድ የኔ ሌላ ነው፣ የእናንተ ሌላ ነው፣ የየሁሉም ሰው ሌላ ነው። ያ ማለት ይህንን ነገር ሳስረዳችሁ አንድ ጥሩ ጎበዝ የሆነ ጠበቃ ሊኖር ይችላል። ከዛ ሚን ኃይል እኔ ደግሞ አንድ ጥሩና ጎበዝ የሆንኩ ስፖርተኛ ልሆን ይችላለሁ እና ያ ጠበቃ ተነስቶ ስፖርት የመስራት ሞራሉ ወር ተነስቶ ስፖርት የመስራት ፍላጎቱ ወኔው እና እንደዛ በዛ ዙሪያ የተለያዩ ነገሮች ላይኖረው ይችላል። ያ ሰውዬ ግን ዲሲፕሊን አይደለም ልንል አንችልም። ምክንያቱም ሪስፔክቲቭ ፊልዱ ላይ ወር ደግሞ ማድረግ የፈለገው ፊልድ ላይ ኦልሬዲ ስራውን እየሰራ ነው። ኦልሬዲ ማድረግ ያለበትን ነገር እያደረገ ነው እና አሁን ይህን ሰውዬ እኔ ጠጋ ብዬ ባናግረውና ብጠይቀው እንዴት ነው ጠበቃነት ላይ ወር ደግሞ ጥብቅና ላይ ዲሲፕሊን ሆነህ እየሰራ ያለኸው ብለው የምን ዲሲፕሊን ነው የሚለኝ? የምወደው ነገር ነው አይ ዱ ኢት ሪጋርድለስ ነው የሚለኝ። ያ ማለት ምን ማለት ነው? ይሄ ሰውዬ ዲሲፕሊን እንደሆነ አያውቅም ወር ደግሞ ዲሲፕሊን እንደሆነ አያውቅም። ነገር ግን ማድረግ ያለበትን ነገር እያደረገ ነው። ዘ ሴም ዌይ አሁን ያ ሰውዬ ወር ያ ጠበቃ እኔ ጋር ይመጣና ሶፊ እንዴት ነው ጊዜውን የምታገኘው? ጠዋት ተነስተህ እንዴት ነው ስፖርት የምትሰራው? ከዛ ማታ ሜይ ቢ ደግሜ ከሰራሁም ማታ እንዴት ነው ደግመህ ስፖርት የምትሰራው? እኔ እኮ በሳምንት 2 ቀን 3 ቀን አንድ ቀን ሁላ ላልሰራ እችላለሁ። አንተ ሚን ኋይል እንዴት ነው በቀን አንዴ 2 3 እየሰራ ያለኸው ሊለኝ ይችላል። ዘ ሴም አዝ እሱን ሳየውና እሱን አፕሮች ሳደርገው ጥብቅናውን ደስ እያለው በሰራበት መልኩና ጥብቅናውን ኮንሲስተንትሊ ምንም ሳይሰላች ምንም ሳይመስለው እየሰራ ባለበት መልኩ ሁሉ እኔም ስፖርቱንና ሪስፔክቲቭ የምወደውን ፊልድ እያረኩት ነው። ምንም ሳይመስለኝ ምንም ሳይሰማኝ ዲሲፕሊን እንደሆንኩ ሳላቀው ዲሲፕሊን እንደሆነም ሳላይና ምንም ነገር ሳይሰማኝ ማለት ነው። ሶ ዲሲፕሊን የሚባለው ነገር ኢን ሪያሊቲ ኤግዚስት አያደርግም። ያ ማለት ምን ማለት ነው? የምትፈልጉትን ነገር ወር የምትወዱትን ነገር ማድረግ ብቻ ነው ያለው ህይወት ላይ። የምትወዱትን ነገር እስካረጋችሁና የምትፈልጉትን ነገር እስካረጋችሁ ድረስ ደግሞ ጅስት የምትወዱትን ነገር እያረጋችሁ ነው። አንሌስ ወጣ ብላችሁ ሌላ ነገር እያረጋችሁ እስካልሆነ ድረስ። አሁን ለምሳሌ እኔ መጽሐፍ ማንበብ ማልወድ ከሆነ መጽሐፍ ማንበብ አይጠበቅብኝም። ዶክመንተሪ አይቼ አይምሮዬ መገንባት ማልፈልግ ከሆነ ዶክመንተሪ ማየት አይጠበቅብኝም። የምወደውን ነገር ህይወት ላይ አግኝቼዋለሁ። የምወደውን ነገር እያረኩት ነው። አለቅ ዛትስ ዘ ሪዝን ዊ ኦል ሊቭ ዘ ሆል በቃ የኤግዚስተንስ እና የመኖር አጠቃላይ ትርጉሙም እሱ ነው ብዬ ነው እስካሁን እንግዲህ በኖርኳት 24 ዓመት የተረዳሁት። ስለ እናንተ አላቅም ወር ውስጤ የተሰማኝንና ያለውን ነገር ሪፍሌክት ላደርግላችሁ ስለፈለግኩ ነው። ሌሊት የሚገራርሙ ሀሳቦች ስለሚመጡልኝ ማለት ነው። የሚገርም ሰው ስለሆንኩ ግን ይህንን ሀሳብ ሪፍሌክት ላደርግላችሁ ስለፈለግኩ ነው። ሶ ዘ ሆል ሚኒንግ ኦፍ ላይፍ ኦር የህይወት አጠቃላይ ትርጉም እና የህይወት ምንነት ኢዝ ለምትወዱት ነገር መኖር፣ ለምትወዱትን ነገር መስራት እና ለምትወዱት ነገር በቃ መፈጠርና ኤግዚስት ማድረግ። ሶ እሱን እስካረጋችሁት ድረስ ያ ነገር ላይ ዲሲፕሊን ሆናችሁ ማለት አይደለም። ጅስት የምትወዱትን ነገር እያረጋችሁ ነው። እና ይሄን ነገር ሪፍሌክት ላደርግላችሁ ስለፈለግኩ ነው። እና አይ ሆፕ እናንተም ህይወታችሁ ላይ የምትወዱትን ልትሞቱለት የምትፈልጉትን የሆነ ፊልድ አግኝታችሁ እዛ ነገር ላይ ዲሲፕሊን ሆናችሁ ወር ደግሞ እየወደዳችሁት እንደምትሰሩት ትልቅ እምነት አለኝ ማለት ነው። የማትወዱት ከሆነ የምታደርጉትን ነገር ኮምፕሊትሊ መቀየር ትችላላችሁ። ማንም ሰው አያስገድዳችሁም። ግዴታችሁ አይደለም። ጠዋት ተነስታችሁ ስፖርት መስራት የለባችሁም። ግዴታ የሆነ አይነት ስትሪክት ዳይት ፕላን መከተል አይጠበቅባችሁም። አይ ኖ ይሄንን ነገር ስነግራችሁ የሆነ ኔጌቲቭ ሊመስላችሁ እንደሚችል እንዴ ሶፎንያስ ራሳችሁን አትፈትኑ እያልከን ነው እንዴ? ሶፎንያስ ጠዋት ተነስታችሁ ስፖርት አትስሩ እያልከን ነው እንዴ? ላይፍ ስታይላችሁን አታስተካክሉ እያልከን ነው እንዴ? ነው ዛስ ነው ታይሜንት
ከሰው ሰው ሁሉም ነገር ይለያያል። ዛሬ የሆነ ሰውዬ ማታ 7 ሰዓት ሙሉ ሌሊቱን ሜይ ቢ ክሪፕቶ ከረንሲ እየሰራ ኦር የሆነ ነገር እየሰራ ሌሊቱ ሙሉ 7 ሰዓት ተኝቶ በማግስቱ ሜይ ቢ ሌትስ ሴይ 4 ሰዓት 5 ሰዓት ሊነሳ ይችላል። ከዛ አካባቢ ያለው ሰው ሳይ ይሄ ሰውዬ ሌዚ ነው፣ ተነስቶ መስራት አይወድም፣ ተነስቶ አይሮጥም እንዴ፣ ተነስቶ ስፖርት አይሰራም እንዴ፣ ተነስቶ ቤተክርስቲያን አይሄድም እንዴ፣ ዛትስ ኖት አፕ ቱ ሂም ዛትስ ኖት አፕ ቱ ዘም ዛትስ አፕ ቱ ሂም። በሱ ላይ ነው ዲፔንድ የሚያደርገው ይሄን ነገር። ህይወቴን እንዴት መኖር እፈልጋለሁ፣ ለእኔ ዲሲፕሊን ማለት ምን ማለት ነው፣ ለእኔ መኖር ማለት ምን ማለት ነው፣ ለእኔ አንድ ነገር ማሳካት ማለት ምን ማለት ነው የሚለውን የሚያውቀው እሱና እሱ ብቻ ነው። ሶ እናንተም እንደነገርኳችሁ ግዴታ አንድ የሆነ ዩኒቨርሳል የሆነ መከተል ያለባችሁ ነገር የለም። ራሳችሁን ፑሽ አድርጉት የምትወዱት ፊልድ ላይ፣ እዛ ላይ ኤክሴል አድርጉ፣ እዛ ላይ በርቱበት ልላችሁ የምችለው እሱን ነው። እሱን ነገር ያዙት፣ እንዳትለቁት፣ ከዛ ስሩበት። ከዛ አት ዘ ኢንድ ስኬታማ ልትሆኑም ላትሆኑም ትችላላችሁ። ባይ ዘ ወይ ስኬት ኢዝ ኖት ጋራንቲድ። ስኬት ፋይናል አይደለም። ስኬት ለሁላችንም የተጻፈና ሁላችንም ልንደርስበት የምንችልበት ነገር ላይሆን ይችላል። ኢት ሹድንት ማተር እና ኢት ዳዝንት ማተር። የምትወዱትን ነገር እስከሆነ ድረስ ሲጀመር አሳካዋለሁ ብላችሁም ወር ደግሞ ለማሳካትም ላይሆን ይችላል ያን ነገር የምታሯሩጡት። አሁን ለምሳሌ ይሄን ነገር ግን ስነግራችሁ በራሴ ቤዝ እያደረኩ ነው። አሁን ለምሳሌ እኔ አይ ኖ ከዚህ በፊትም ተናግሬያለሁ። ይሄን ነገር ያለሁበትን ፊልድና የምወደውን ነገር እንደማላሳካው ሙሉ ለሙሉ አውቃለሁ። ነገር ግን ያ የማደርገውን ነገር ለማድረግ ሊያስቆመኝ አይገባም። እስከወደድኩት ድረስና ለዚህ ነው የተፈጠርኩት እስካልኩ ድረስ የምወደውን ነገር አደርገዋለሁ። ተሳካም አልተሳካም የምኖረው ዞሮ ዞሮ ያንን ነገር ለማሳካት ሳይሆን ያንን ነገር ለመኖር እና ያንን ነገር ለማሳለፍ እስከሆነ ድረስ። ምክንያቱም ነገም ልሞት እችላለሁ፣ የዛሬ ሳምንት ልሞት እችላለሁ፣ ኦር ደግሞ አሳክቼውም ልሞት እችላለሁ። የዛሬ ሳምንት የዛሬ ወር ነው የምትሞተው። ስለዚህ አታርገው የምትወደውን ነገር it doesn't make sense። ስለዚህ እንግሊዝኛ መጨማመር የለብኝም። it doesn't make sense ኦር ደግሞ ትርጉምም አይሰጥም። ስለምትሞት የምትወደው ነገር አታርግ፣ ስለማይሳካልህ የምትወደው ነገር አታርግ። ስታስቡት የማይሆን ነገር ነው። ስለሚሳካና ስለማይሳካ አይደለም ዴዲኬትድ ሆናችሁ ቦዲ ቢልዲንግ ላይ ህይወታችሁን የምታሳልፉት። ስለሚሳካና ስለማይሳካ ወር አንደኛ ወር ሁለተኛ እንደምትወጡ ስላወቃችሁና ስላላወቃችሁ አይደለም። ዳይት አድርጋችሁ ጂም ውስጥ ገብታችሁ ካርዲዮ ሰርታችሁ ይሄን ሁላ ነገር የምታሳልፉት ስለምትወዱት ነው። በቃ ሌላ ምንም ከዛ በላይ እንትን የለውም። እና ይሄን ልላችሁ ፈልጌ ነው። እና እዚህ ድረስ ከተከታተላችሁ ያመሰግናለሁ። እና ነገ በሌላ ቪዲዮ እንገናኛለን። ዛሬ መድኃኒዓለም ነበር እና አሪፍ ቀን ያሳለፍነው። ይመቻችሁ።